ለምን መጣህ እዚች ምድር ላይ? ለምን ዓላማ እንደመጣህ ማን እንዳመጣህ እወቅ። ወዴት እንደምትሄድ መጨረሻ እወቅ። የዓለም ሳይንቲስት ቢሰባሰብ ፓርላማ ላይ ምን ቢል እስቲ አንድ ድንቅ ችሎታ እንስራ፣ ስንትኛ በዶክተር ፕሮፌሰሮች ነን እንዲህ ነን የሆነ ነገር እናደርግ ቢሉ ላይ يخلق ذبابا ዝንብን መፍጠር አይችሉም። ወለው ይጅተማው ለሱ ቢሰባሰቡ እንኳን ሰማይ ሁለት አማልክት ቢኖራት ሰማይ ምድሩ በቃ ቀውጢ በተፈጠረ ነበር። አይሆንማ። አንድ ኃያል ጌታ አላህ ማን ነው? እሱ አላህ ብቻ ነው። አቤት ጋራ ሸንተረሩ፣ አቤት ተራራው እንዴት ውብ ነው፣ እንዴት ያምራል ይናገራል። ሰሪውን አስገኙን ዋናውን ፈጣሪን አላህን ግን ይረሳል። ጀነዛ ወጣ ወደ ቀብር እየሄደ ነው። ሰዓት ደረሰ ነው የሚባለው እንጂ ከሞትኩ በኋላ ስምከ አህመድ ይባላል፣ ፎዚያ ፋጢማ ይባላል፣ ሐሰን ይባላል አይባልም። ማን ነው ታዲያ የሚባለው? እከሌ ተብሎ አይጠራም፣ ስም አይጠራም፣ ወዲያው ስም ይቀየራል። ሬሳ ወጣ ይባላል። ቢስሚላሂ ረህማኒ ረሂም አልሐምዱሊላሂ አለዚ ሀዳና ሊሃዚሂ ዲን ወማ ኩና ሊነህተዲየ ለውላ አን ሀዳና አላህ ثم الصلاة والسلام على مبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا وبعد السلام عليكم ورحمة الله وبركاته ودنا يتكبراتشو يا هارون ميديا ተከታታዮች እናቶች አባቶች ወንድሞች እህቶች በያላችሁበት ቦታና አካባቢ ሰላማችሁ ይብዛ። አላህ ይጠብቃችሁ፣ አላህ ይጠብቀን። ይህ ዛሬም አዲስ የሆነች ፕሮግራም ማንነትን ወቅ በሚል ርዕስ ከእናንተ ውድ አድማጮቼ ጋር ተመልካቾቼ ጋር የማድረገው ቆይታ ነው። ማንነትን ወቅ። ምን አንተ ማነህ? ምን አንቺ ማነሽ? ለምን መጣሽ? ለምን መጣህ? ማን አመጣህ? ወዴት ነው የምትሄደው? ራሳችን ጠይቀን እናውቃለን? እህቴ በጥያቄ ልጀምርልሽ፣ ወንድሜ በጥያቄ ልጀምርልህ። እድሜያችሁን አስቡት። አሁን ያላችሁበትን 30 ሊሆን ይችላል፣ 25 ሊሆን ይችላል፣ 18 ሊሆን ይችላል፣ 40 50 ሊሆን ይችላል። ከዛ እድሜያችሁ እስቲ 1 ዓመት 2 ዓመት ፈቀቅ ብሏችሁ አስቡት። የት ነበርኩ በሉ። አላህ ምን አለ? هل أتى على الإنسان حين من الدهر لم يكن شيئا مذكورا። በሰው ልጆች ላይ እኮ የማይታወሱበት ጊዜ እኮ ከሌ ተብሎ ማይጠራበት ማንነት ማይታወቅበት ጊዜ አልፏል እኮ አላህ መጥቶ ሄዷል እኮ። እድሜሽ 40 ከሆነ እድሜሽ 30 ከሆነ እድሜሽ 25 ከሆነ እህቴ የዛሬ 27 ዓመት የት ነበርሽ? የዛሬ 26 ዓመት ስትሽ እናትሽ ወደ ውስጥ ነበር ግን አትታወቂም። የዛሬ የት ነበርሽ? የት ነበርክ አንተ? ከእድሜያቸው 1 ዓመት 2 ዓመት ፈቀቅ በሉ። የት ነበር? የመጣንበት ዓላማ ምንድን ነው? አላህን በብቸኝነት ለመገዛት ነው። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን። አጋንንትንም ሆነ የሰው ልጆችን አልፈጠርኩም ኢላ ሊያዕቡዱኒ፣ እኔም በብቸኝነት ሊገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም አለ አላህ። አላህ መጣን ዱንያ ላይ ተንከባክቦ አሳደገን። ከዛ በኋላ እሱን የሱ ባሪያ እንድንሆን ነው አላህ የሚፈልገው። ስለዚህ ማንነትን ወቅ። አላህ እንዴት እንደፈጠረ ተመልከት እስቲ። የራስህን እንዴት እንደፈጠረ ለቀድ ኸለቅነል ኢንሳነ ፊ አሕሰኒ ተቅዊም፣ የሰው ልጆችን እጅግ ባማረ ሁኔታ ፈጥረናቸዋል አለ አላህ። አላሳመረንም? የቅንድብህ አቀማመጥ፣ የጆሮ አቀማመጥ፣ የአፍንጫ አቀማመጥ፣ የከንፈር የአይን አቀማመጥ፣ የእጆችህ ቅርጽ ሱብሃንአላህ። አላህ ውለታውን ዋለብን። ምግብ በላን። እስቲ አስተንትነው። አንተ ማነህ ያልኩ፣ አንቺ ማነሽ? ማንነታችን አወቅ ያልኩህ ወንድሜ እስቲ እናስብ። ምግብ በላን። ሚስማማውን ሰውነታችን ላይ አላህ ቁጭ አደረገው፣ ማይስማማውን ቀዳዳ በጀለትና እንዲወገድ አደረገ። ኒዕማ አይደል? አያችሁ የአላህ የዋለልን ውለታ። ስለዚህ ይህ ሁሉ እንክብካቤ ያደረገልን ጌታ ከኛ የሚፈልገው ነገር አለ። ምን? እሱን በብቸኝነት መገዛት፣ እሱን ማምለክ፣ የእሱ ብቸኛ ባሪያ መሆን። ነቢያቶች በአጠቃላይ ተላኩበት። የነቢያቶች ዲን የሆነው ኢስላም፣ የነቢያቶች ሃይማኖት የሆነው የነቢያቶች መገለጫ ባህሪ የሆነው አላህን በብቸኝነት መገዛት፣ የእሱ ታማኝ ባሪያ መሆን፣ ጣዖታትን መራቅ በአጠቃላይ የነቢያቶች መገለጫ ነበር። ወለቀድ በዐስና ፊ ኩሊ ኡመቲን ረሱላን አን ያዕቡዱላህ ወጅተኒቡ ጣጉት። በእርግጥም በእያንዳንዱ ማህበረሰብ በእያንዳንዱ ኡማ ላይ ምን ልከናል? አላህ መልእክተኛን አስነስተናል፣ ልከናል። ምን የሚሉ? ገንዘብ ስጡኝ፣
ስልጣን ስጡኝ ላ ምን የሚሉ አን ያዕቡዱላህ አላህን በብቸኝነት ተገዙ እሱም ብቻ አምልኩ ወጅተኒቡ ጣጉት ጣዖታትን እራቁ የሚሉ መልእክተኞችን አስነስተናል በየማህበረሰቡ ላይ። አልአንቢያው ኢኽወቱን አንቢያዎች ወንድማሞች ናቸው። ወዲንሁም ዋሂድ ሃይማኖታቸው አንድ ነው። ሃይማኖታቸው አንድ ነው። ወኡማሃቱም ሸታ እናቶቻቸው ይለያያሉ ሲሉ ቅርንጫፍ ህግጋታቸው ሊለያይ ይችላል። ነቢያቶች በአንዱ ዘመን ህግ የሆነው በዚህኛው ሊፈቀድ ይችላል። በአምልኮ ጉዳይ አላህን በመገዛት ጉዳይ ግን አንድም ነብይ አይለይም። ሁሉም ዑቡዱላህ እያሉ አላህን ብቻ ተገዙ አላህን አምልኩ እያሉ የተጣሩ ናቸው። ስለዚህ አላህ አንተን እንዴት እንደፈጠረ እንዴት እንዳስገኘ ውለታ እንዴት እንደዋለልህ ያ ሁሉ ኒዕማ እንዴት እንዳልከፈከፈብህ ለምን እሱ እንድትገዛ ነው። ሱረቱ በቀራ ለሁላችንም መልእክት አመጣ። የፈጠረን ጌታ የተንከባከበን ጌታ ውለታ የዋለልን ጌታ የሰው ልጆችን በአጠቃላይ አናገረ። ምን ሲል ያ አዩሃ ናስ እናንተ ሰዎች ወይ አዕቡዱ ረበኩም ጌታችሁን ተገዙ አለዚ ኸለቀኩም ያ የፈጠራችሁን ወለዚነ ሚን ቀብሊኩም ከእናንተ በስተፊት የነበሩት ህዝቦች የፈጠረ ጌታ አላህን ተገዙ። ለምን ለዓለኩም ተተቁን ልትፈሩት ይከጀላልና። ተገዙት የተባላችሁ ጌታችሁ አምልኩት የተባላችሁት ጌታችሁ እናንተንም ከናንተ በስተፊት የነበሩትን የፈጠረ ጌታ አላህ እኮ ማለት አለዚ ጀዐለ ለኩሙል አርደ ፊራሻ ያለ እናንተ ምድርን ምንጣፍ ያደረገ ምንጣፍ አለ። ሱብሃንአላህ ፊራሽ አለ ምንጣፍ ያመቻቸ ቤት እንድንሰራበት በመኪና እንድንጓዝበት በእግራችን እንድንቀሳቀስበት ያ አላህ ፊራሻ ወሰማአ ቢናአ ሰማይን ደግሞ ጣራ ያደረገ ወአንዘለ ያወረደ ሚነ ሰማይ ከሰማይ ማአን ውሃን አለ። ለምን ለእኛን መጠቀሚያ እንዲሆን ካወረደ ውሃስ ካወጣው አንዘለ ሚነ ሰማይ ማአን ፈአኽረጀ ቢሂ ሚነ ሰመራት ሪዝቀን ለኩም ከምድር ለእናንተ የፍራፍሬ አይነቱን የቡቃያ አይነቱን ጤፉን ስንዴውን ገብሱን በቆሎውን ማንጎውን ኢትፍሩቱን በአጠቃላይ ፈአኽረጀ ለኩም ሚነ ሰመራት ሪዝቀን ለኩም ለእናንተው ሪዝቅ ሲሳይ ቀለም። ስለዚህ ፈላ ተጅዐሉ ሊላሂ አንዳደን ወአንቱም ተዕለሙን እናንተ እያወቃችሁ ለአላህ ቢጤዎችን አታድርጉ። እያወቃችኋል አላህ ከሱ ውጭ የሚመለክ አምላክ እንደሌለ እያወቃችሁ የፈጠረው አላህ እንደሆነ ምድርን የዘረጋ አላህ ሰማይን ጣራ ያደረገ ከሰማይ ውሃ ያወረደ ከምድር ፍራፍሬን የፈለቀላችሁ የለገሳችሁ አላህ መሆኑን እያወቃችሁ ለሱ ባላንጣን አታድርጉ። ማንነትን አወካያ ያልኩ ይሄ ነው። የፈጠረን ጌታ እወቀው። ለምን መጣህ እዚች ምድር ላይ ለምን ዓላማ እንደመጣህ ማን እንዳመጣህ እወቅ። ወዴት እንደምትሄድ መጨረሻ እወቅ። ዱንያ 3 ቀን ናት አሉ። ዱንያ ትላንት፣ ዛሬ፣ ነገ። በቃ ትላንት እዛ ያልነበርክበት እናትህ ሆድ ውስጥ የነበርክበት፣ ዛሬ አሁን ዱንያ የምትንቀሳቀስባት፣ ነገ ቀብር። እቺ ናት በቃ የሰው ልጅ ህይወት 3 ናት። ትላንት ነው አልነበረም እናትህ ሆድ ውስጥ ነበር። ዛሬ ይኸው ዱንያ ላይ ይንቀሳቀሳል። ነገስ በአንተ እጅ አይደለም፣ አታውቀው ምን እንደሚፈጠር። ቀብር ማለት ነው ትገባለህ። ያ ናት በቃ ሀያታችን እቺ ናት። ስለዚህ አላህን በብቸኝነት መገዛት። ይህ ተገዙት የምትባሉ ጌታቸው አላህ ድንቅ ተአምር የሰራ ነው። አፈላ የንዙሩነ ኢለል ኢብሊ ከይፈ ኹሊቀት አለ አላህ። አፈላ የንዙሩን አይመለከቱም አለ አላህ ኢለል ኢብል ወደ ግመል ከይፈ ኹሊቀት እንዴት እንደተፈጠረቻል። ወኢለ ሰማኢ ወደ ሰማይ ሳይመለከቱም ከይፈ ሩፊዓት እንዴት ከፍ እንደተደረገች። ወኢለል ጅባሊ ወደ ተራራ ሳይመለከቱም ከይፈ ኑሲበት እንዴት እንደተቸከለች። ወኢለል አርዲ ወደ ምድር ሳይመለከቱም ከይፈ ሱጢሐት እንዴት እንደተዘረጋች። ፈዘኪር አስታውስ ኢነማ አንተ ሙዘኪር አንተ አስታዋሽ እንጂ ሌላ አይደለህም አለ አላህ ሱብሓነሁ ወተዓላ። አላህ ሹፉ ሰማይን እንዴት እንደዘረጋው። የሰው ልጅ እኮ ወንድሞቼ የሆነ ቤት አሳምሮ G+4 አድርጎ በሚገርም ቅርጽ ሰርቶት አሳምሮት የሆነች እንከን ይኖርበታል አይኖርም? እንከን አለ። በአላህ ድንቅ ግኝት አላህ ባስገኘው በፈጠረው ነገር ግን ምን የለም እንከን የሚባል የለም። ሱረቱ ሙልክ ላይ አላህ አንድ ግብዣ መጣ።
ተባረከ ለዚ ቢየዲሂል ሙልኩ ወሁወ ዐላ ኩሊ ሸይን ቀዲር። ያ ንግስና በእጅ የሆነው ጌታ አላህ ችሎታው በዛ፣ በሁሉም ነገር ላይ ቻይ የሆነ ጌታ፣ የተቀደሰው ጌታ አላህ በሁሉም ነገር ላይ ቻይ የሆነ ነው። አለዚ ኸለቀል መውት ወልሐያት፣ ያ ጌታችሁ ንግስና በእጁ ያለው ጌታ አለዚ ኸለቀል መውት ወልሐያተ፣ ያ ህይወትና ሞትን የፈጠረ ነው። ለምን? ሊየብልወኩም፣ ሊሞክራችሁ፣ አዩኩም አሕሰኑ ዐመላ፣ ከእናንተ መካከል ማን ነው መልካም የሚሰራ ብሎ ሊፈትናችሁ ሊሞክራችሁ ነው ህይወትና ሞት ያለው። ዱንያ ላይ ስንኖር ማን ነው መልካም የሚሰራው? ማን ነው መጥፎ የሚሰራው? በመልካም ላይ የሚሄደው ማን ነው? በመጥፎ ሁኔታ የሚሄደው ማን ነው? ለፈተና ነው። ወሁወል ዐዚዙል ገፉር፣ እርሱም አሸናፊና መሐሪ ነው አለና አላህ ልዩ ችሎታውን ገለጸ። ይሄ ተገዙት የምትባሉት ጌታችሁ ንግስና በእጁ ያለው ጌታ አላህ እኮ ማለት አለዚ ኸለቀ ሰብዐ ሰማዋትን ጢባቃ፣ እነዛ 7 ሰማያትን የተነባበሩ ሆኖ የፈጠረ ነው አላህ። ማ ተራ ፊ ኸልቅ ረሕማን፣ በአራሕማን አፈጣጠር አላህ ባስገኘው ግን ድንቅ ችሎታ አትመለከትም። ምን ሚን ተፋውት፣ መዛነፍን መጣመምን አታይም። ፈርጅዕል በሰራ፣ አይንን መልስ። ሀል ተራ ሚን ፍጡር፣ እንደው ከስንጥቆች ከሽንቁሮች ከቀዳዳዎች አንድች ታያለህ ትመለከታለህ። ثم ارجع البصر፣ አሁንም አይንን መላልስ። ከረተይን አለ በተደጋጋሚ ብዙ ጊዜ መላልስ። ينقلب إليك البصر፣ አይንህ ወደ አንተ ይመለሳል። ኻሲአን ወሁወ ሐሲር፣ የደከመ የተዋረደ ሆኖ ወደ አንተ ይመለሳል። እስቲ ሰማይን ለአንድ ደቂቃ ማየት ይችላል? ይከብዳል፣ ይደክማል። እንቁርሽ ለማየት ቀዳዳ ለማየት የሚመለከታል? አበደን ማንም አንድ ችንከን የለውም። ከዛስ ወለቀድ ዘየነ ሰማዕ ዱንያ፣ በእርግጥም ቅርቢቷ ሰማያችን የምናያትን አጌጥናት አለ አላህ። ቢመሳቢሕ፣ በምን በማብራቶች አለ። ወጀዐልናሃ፣ አደረግናት፣ ርጁመን ሊሸያጢን፣ ለሸይጣን መምቻ። ወአዕተድና ለሁም ዐዛበ ሰዒር፣ ለነሱም ከባድን ቅጣት፣ ለነርሱም ሸይጣኖችን የእሳት ቅጣት አዘጋጅንላቸው አለ። ምንድነው እንግዲህ ከዋክብትን አላህ ውብ አድርጎ ፈጠረው። ከዋክብት 3 ጥቅሞች አሉት። አንደኛው የሰማይ ጌጥ ናት። ወለቀድ ዘየነ ሰማዕ ዱንያ ቢመሳቢሃ እንዳለ። ሁለተኛው ሩጁመን ሊሸያጢን፣ ሸይጣን መምቻ ነው። ጂኒዎች መልእክት ለመስረቅ መላእክቶች ሲናገሩ ለመስረቅ ሲመጡ የሚመቱበት ነው። ሶስተኛው ደግሞ መንገድ የሚመሩበት ነው። በከዋክብት ሰው መንገድ ይመራል ማለት ብርሃን አላህ ሲያደርገው መንገድን ሰው ይመራበታል። አላህ ይህን ድንቅ ችሎታ፣ የዚህ ድንቅ ችሎታ ባለቤት አላህ ሰማይ ምድር እንደዚህ ፈጠረ። እንደው እኛን አፈጣጠር ተመልክተናል። ወፊ አንፉሲኩም አፈላ ቱብሲሩን፣ ማንነትን ወቅ አንተ ሰው፣ ማንነትሽን ወቅ አንቺ እህቴ፣ አንተ ወንድሜ ወቅ። አፈላ ቱብሲሩን ወፊ አንፉሲኩም፣ በነፍሳችሁ ላይ አፈላ ቱብሲሩን፣ አትመለከቱም? ድንቅ ተአምር አለ አላህ። ናም ድንቅ ተአምር አለ። አለም ነኽሉኩም ሚን ማኢን መሂን፣ ደካማ ከሆነ ውሃ አልፈጠርናችሁ? ስፐርም መንይ ልብሳችን ላይ ሲወጣ ስናየው ከሚያስጠላ ከከረፋ የሚያስጠላ ከሆነ ስታየው ከሚያስጠላ አይ አልፈጠርናችሁ? አለም ነኽሉኩም ሚን ማኢን መሂን ፈጀዐልናሁ ፊ ቀራሪን መኪን፣ እንደዚሁም በማህፀን ግድግዳ ሳላስቀመጥ ነው የተረጋጋው ነው እንዲቀመጥ አላደረግ ነው። ፊ ቀራሪን መኪን ፈቀደርናሁ፣ መጠን ነው አለ። ፈኒዕመል ቃዲሪን፣ ምን ያማረ መጣኞች ነን አላህ። አለም ነኽሉኩም ሚን ማኢን መሂን ፈጀዐልናሁ ፊ ቀራሪን መኪን ኢላ ቀደሪን መዕሉም፣ እስከታወቀው ጊዜ ድረስ አላህ እስከሚያውቀው ጊዜ ድረስ መጠን ነው። ምን ያማርን መጠኖች ነን አላህ። ከዚህ ደካማ ፍጡር አላህ ያፈጠራል። እንኳን የሰው ልጅ ትንኝ ይፈጠርበታል ተብሎ ከማይታሰብ ነገር ስፐርም ከሚባለው መንይ የዘር ፈሳሽ አጂብ፣ እንደው በሰው አቅል ላይ እንዴት ይፈጠራል ብለህ በጣም በሚገርም ሁኔታ እኮ አላህ ያስገኘን ሰው አድርጎ። ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት 40 ቀን ንፍጥ፣ 40 ቀን የረጋ ደም፣ 40 ቀን ቁራሽ ስጋ አይደል? በእነዚህ እርከን ውስጥ 4 ወር ሲሞላው ثم يرسل በሱ ላይ ይላካል። ምን መለኩን መላኢካ فينفخ في الروح روح ይነፋበታል። ويؤمر ب40 كلمات በአራት ነገር ይታዘዛል። بكتاب رزقه ርዝቁን ይጽፋል። وعجله እድሜው እዛ እናቱ ውስጥ ይሞታል፣ እንደተወለደ ይሞታል። ዱንያ ላይ 60 70 80 ዓመት ይቆያል፣ ይጻፋል። وعمله የሚሰራው ኸይር ነው መጥፎ ነው ይጻፋል። وشقي أو سعيد እድለኛ እድለቢስ ይጻፋል።
አላህ ማንነታችን ያውቃል። ማንነትን የሚያውቅ ከመፈጠረ ሰማይ ምድር ከመፈጠሩ ከ50 ሺህ ዓመት በፊት ስላንተ ማንነት የሚያውቅ ጌታ ይሁን አላህን ለምን ረሳው? እንዴት አታመልከውም? አላህ ምሳሌ እያደረገ ይነግረናል እንድንገነዘብ እንድንረዳ ትልቅ ደረጃ እንድንሰጠው እኛ ደካማ መሆንን ዛሬ ሰው ሳይንቲስት ነው የሚል በፓርላማው የተሰባሰበው የተለያየ ዕውቀት አለ የሚለው ደካማ ፍጡር መሆኑን አላህ ነገረው። አላህ ቁርአን ላይ በምሳሌ መልክ ይናገራል። ሰለፎቹ አላህ ምሳሌን ሲያመጣ እንደው ያ ረብ የተናገርከው ምሳሌ እንድንረዳው እንድንገነዘበው አድርገን ብለው ዱዓ ያደርጋሉ። አላህ ምን አለ ሱረቱ ሐጅ ላይ ያ አዩሃ ናስ እናንተ ሰዎች ወይ ضرب مثل ለእናንተ ምሳሌ ተደርጎላቸዋል ፈስተሚዑ ለሁ ለሱ አድምጡ ጆሮአችሁን ስጡ አለ። ሰዎችን ነው በአጠቃላይ የሰው ልጆች በአጠቃላይ ስሙ። ኢነ الذين تدعون من دون الله እነዛ ከአላህ ውጭ የምትገዟቸው የምትማጸኗቸው لا يخلق ذبابا ዝንብን መፍጠር አይችሉም። ወለው اجتمعوا ለሁ ለሱ ቢሰባሰቡ የዓለም ሳይንቲስት ቢሰባሰብ ፓርላማ ላይ ምን ቢል እስቲ አንድ ድንቅ ችሎታ እንስራ ስንትኛ በዶክተር ፕሮፌሰሮች ነን እንዲነን የሆነ ነገር እናደርግ ቢሉ لا يخلق ذبابا ዝንብን መፍጠር አይችሉም። ወለው اجتمعوا ለሁ ለሱ ቢሰባሰቡ እንኳን ወአረንዶሜ ከባድ ነው። ዝንብ መፍጠርማ ከባድ ነው። ከዛ ያነሰውን አለ وإن يسلبهم الذباب شيئا ዝንብ የሆነ ነገር ነጥቋቸው ቢሄድ የሚያመልኩት ጣዖት ላይ ደም ይቀባሉ ምን ያረጋሉ? ጠንቋይ ከሆነ ቂቤ ይቀባል ምን ይላል? የተለያየ ነገር ላሳርጎት ንጥቅ አድርጎት ሸይአን ትንሽ ነገር ቢወስድበት لا يستنقذوه منه ከሱ አያስጥሉትም ማለት ማስጣል እንኳን አይችሉም። ضعف الطالب والمطلوب ፈላጊውም ተፈላጊውም አምላኪውም ተመላኪውም ደካሞች ናቸው አለና ማ ቀደሩላህ ሐቀ ቀድሪህ አላህን ተገቢ ክብሩን አላከበሩትም፣ ተገቢ ማወቅን አላወቁትም። ኢነላህ ለቀዊዩን ዐዚዝ አላህ ለቀዊይ ሀያል ብርቱ ነው። አላህ ዐዚዝ አሸናፊ ነው አለ አላህ። ከሱ ደካሞች ነን። ሱረቱ አንከቡት የሸረሪት ምዕራፍ ተብሎ በሚጠራው ሱራ ላይ አላህ መሰሉ الذين اتخذوا من دون الله እነዛ ከአላህ ውጭ አማልክት አድርጎ ያዙት ወዳጅ አድርጎ ያዙት ከአላህ ውጭ ምሳሌያቸው አለ አላህ መሰሉ الذين اتخذوا من دون الله أولياء كمثل العنكبوت اتخذت بيتا ቤቷን እንደያዘች እንደሰራች ሸረሪት ቢጤ ነው ምሳሌያቸው አለ አላህ። ቤቷን እንደምሰራ وإن أوهن البيوت لبيت العنكبوت ከቤቶች ሁሉ ደካማ ብሎ ማለት ቤት አለ አላህ የሸረሪት ቤት ነው አለ። ለው ካኑ ያዕለሙን ቢያውቁ ኖሮ ደካማ መሆናቸውን ይረዱ ነበር፣ ግን አቅላቸው የለም። ስለዚህ ማን አንተ? ለምን መጣህ? ወዴት ትሄዳለህ? እስቲ ራስን ቁጭ ብለህ አስብ። እንደው ይሄ ምድር ይሄ ሰማይ 2-3 አማልክቶች ቢኖሩት ሰላም ይሆናል? ዱንያ ላይ እንዴት ነው? እዚች ጋር ምን ይመራለሁ ሲል አንዱ ፖለቲከኛ አንዱን ፖለቲካ ነው ይመራለሁ ሲል ምን ሲል ይሄ ግዛት ነው ይሄ ግዛት ነው ሲልስ ምን ይመጣል? ፈሳድ አይደል? ግጭት ይመጣል። ሰማይ 2 አማልክት ቢኖርሃት ሰማይ ምድሩ በቃ ቀውጢ በተፈጠረ ነበር። አይሆንማ። አንድ ኃያል ጌታ አላህ ማን ነው? እሱ አላህ ብቻ ነው የሰማይ ምድር ፈጣሪው። እኛም ያጅበን መላእክቶች አላህ Subhanahu Wa Ta'ala በጣም ይገዛሉ፣ በጣም ያመልካሉ። ነብዩ ሰለላሁ ዐለይሂ ወሰለም ሚዕራጅ ኢስራ ሚዕራጅ በወጡበት ሰዓት ላይ እንዲህ አሉ። ረዋን ጠበሪ ኢማሙ ጠበሪ በዘገቡት ጠበራኒዩ በዘገቡት عن جابر ابن عبد الله رضي الله عنه جابر بن عبد الله باستلفت حديث قال رسول الله صلى الله عليه وسلم يا الله ملكتني انديالو ما في السماوات السبع بسبعة سماوات كوالو موضع قدم እግር ማስቀመጫ ወላ ሽብሪን እንደዚሁም ደግሞ ስንዝር ወላ ከፊን ይሄ ደግሞ ከፍ መዳፍ ምንም ቦታ የለም ክፍተት ማለት ነው። ኢላ ወፊሂ መለኩን ቃኢሙን በሱ ላይ የቆመ መላእክት ቢሆን አላህን በመገዛት አው መለኩን ሳጅዱ ወይ ሱጁድ ያደረገ ለአላህ አው መለኩን ራኪዑ ወይ ሩኩ ያደረገ ጎንበስ ያለ فإذا كان يوم القيامة የቂያማ ቀን የመጣ ጊዜ ቃሉ ጀሚዓን ሁሉም መላእክቶች እንዲላሉ ሱብሓነክ ጥራት ይገባህ ማ ዓበድናከ ሐቀ ዒባደቲክ ትክክለኛ አምልኮ እኮ አላመለክንህም፣ ትክክለኛ መገዛት እኮ ተገቢ መገዛትን አልተገዛንህም ኢላ አና ለም ኑሽሪክ ቢከ ሸይአን እኛ በአንተ ላይ ምንም አላጋራንም እንጂ
ካንተ ውጭ ሌላ ማንንም አልተገዛንም እንጂ ትክክለኛ አምልኮ አልፈጸምንም። ኢላ የውመል ቂያማ ሱጁድ አድርጎ ሩኩዕ አድርጎ ዩሰቢሑነ ሌይለ ወነሃር ወሁም ላ የፍቱን በሌሊቱም በቀኑም አላህን ሁሌ እኮ ነው ሁሌ ኢላ የውመል ቂያማ ድረስ ባለው ሌሊት ኢላ የውመል ቂያማ ድረስ ባለው ቀን ላይ ተስቢህ ያደርጋሉ፣ አላህን ይቀድሳሉ። ምንም መሰላቸት መዳከም ይባል የለባቸውም። እንደዚህ ሆኖ አንተን ትክክለኛ አምልኮ አላመለክንህም ይላሉ። ለኛስ አላህን ተገቢ አምልኮ አምልከነዋል? ማ ቀደሩላህ ሐቀ ቀድሪ አላህን ተገቢውን ማክበርን አላከበሩትም አለ አላህ። ስለዚህ የሰው ልጅ የተፈጠርክበትን ዓላማ ወቀው፣ አትርሳ። ሰማይ ምድሩን ተመልከተው። አላህ ለዚህ ነው ኢነ ፊ ኸልቅ ሰማዋት ወልአርድ በሰማያት በምድር አፈጣጠር አለ አላህ ሱብሓነሁ ወተዓላ ኢነ ፊ ኸልቅ ሰማዋት ወልአርድ ወእኽቲላፊ ሌይል ወነሃር በቀንና በሌሊት መለያት ለአያቲን ተአምር አለ። ለማን? ሊኡሊል አልባብ ለልቦና ባልተቤቶች አለዚነ የዝኩሩነ አላህ እነዛ አላህን የሚያወሱ ቅያመን ቆመው ወቅዑደን ቁጭ ብለው ወዓላ ጁኑቢሂም በጎኖቻቸው ጋደም ብለው ወየተፈከሩነ ፊ ኸልቅ ሰማዋት ወልአርድ ወየተፈከሩን ያስተነትናሉ፣ ተፈኩር ያደርጋሉ። ቁጭ ብለው ለሆነ ሰዓት እስቲ ስለ ሰማይ አፈጣጠር ስለ ምድር አፈጣጠር ያስተነትናሉ አለ አላህ። ረበና ብሎም ይላሉ ማ ኸለቅተ ሃዛ ባጢለን ይህ ሰማይ ምድርን እኮ ለከንቱ አልፈጠርከውም፣ ሱብሓነክ ጥራት ይገባህ፣ ወቂና ዐዛበ ናር ከእሳትም ቅጣት ጠብቀን ብለው አላህ ሱብሓነሁ ወተዓላን በዚህ መልኩ ይገዛሉ፣ ተፈኩር ያደርጋሉ። ሰማይን ሰው እኮ ያደንቃል ዛሬ። አቤት ጋራ ሸንተረሩ፣ አቤት ተራራው እንዴት ውብ ነው፣ እንዴት ያምራል ይናገራል። ሰሪውን አስገኙን ዋናውን ፈጣሪን አላህን ግን ይረሳል። ሰማይ ተራራውን መሬቱን ምድሩን ያሳመረው ያስዋበው ባህር አድርጎ የለቀቀው መረጀል ባህረይን የልተቂያን ጨዋማና ጣፋጭ ውሃን በአንድ መስመር እየሄዱ እንዳይገናኙ ያደረገው አላህ ሰው ግን ያን ድንቅ ስራውን ይረሳል። አላህን ግን ይረሳል። መደነቅ መመስገን የነበረበት ማን ነው? አላህ ነበር። የፈጠረን ጌታ ነው ይህን ሁሉ ያደረገው። እስቲ እናስበው። ኢላ የውመል ቂያማ ሌሊት ቢሆን ምንድን ነው የሚውጠን? ኢላ የውመል ቂያማ ቀን ቢሆንስ ምንድን ነው የሚውጠን? አለም ነጅዐሊል አርደ ሚሃዳ ወልጅባለ አውታዳ ምንድን ነው ሱረቱ ነባእ ላይ ወጀዐልነ ሌይለ ሊባሳ ሌሊቱን ለእናንተ ሊባሳ ልብስ ሽፋን አደረግነው። ወጀዐልነ ነሃረ መዓሻ ወጀዐልነ ነውመኩም ሱባታ ይላል። ደግሞ እንቅልፋችሁ እረፍት አደረግነው። ቀን ስትንቀሳቀስ ምን ስትል ድካም ይመጣል አይደል? ማታ እንቅልፍ የሚባል ይሰጥና ቻርጅ መሰካት ማለት ነው። ሞባይላችን ቻርጅ ሲያልቀው እንሰካዋለን፣ ከዛስ ይሞላል። ካሌለቆስ ይጠቁራል አይደል? ባዶ አይበራ ምን አይል አይደል? የኛም ጉልበታችን ባትሪ ሎ ይላል እኮ በቃ ድካማ አቅም የለም። ከአቅም በላይ ስትንቀሳቀስ እዛዚህ ስትር አላህስ እንቅልፍ ሱባታ ወጀዐልነ ነውመኩም ሱባታ እንቅልፍን አመጣና ጠገነ። ኃይል መኪና ነዳጅ ሲያጣ መንቀሳቀስ እንደሚያቀተው ልክ ላንተም ኃይል አላህ ሰጠ። ሌሊቱን እረፍት ሽፋን አደረገው፣ ቀኑንስ መዓሻ አለ መንቀሳቀሻ መኖሪያ ያደረገው አላህ። አይ አላህ ስጦታ ሱብሃንአላህ። ግን ለምንድን ነው ማናስተነትነው? ኧረ እሱን ተውት። ሰው በህይወቱ ላይ ሲኖር ባልና ሚስት አላህ ከጂኒ ጋር እንድንጋባ አላደረገም። ሱብሃንአላህ። አላህ ሰው ከሰው ከሆነ ለዛም ተቃራኒ አንዱ ከሚሳሳብ እንደ ማግኔት ከሚሳሳብ አካል ጋር አላህ በጋብቻ እንዲቆራኝ አላህ አደረገ። ወሚን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም ድንቅ ተአምራቶቹ መካከል በጣም ልዩ ከሆኑ ተአምራቶቹ መካከል አላህ ወሚን አያቲ ከተአምራቶቹ መካከል አን ኸለቀ ለኩም ለእናንተ መፍጠሩ ነው። አዝዋጀን ሚስቶችናል ሚን አንፉሲኩም ከነፍሶቻችሁ እንደናንተ ሰው ከሆነ በቋንቋ በባህሪ ከምትግባቡት ሰው ጋር አዝዋጀን ጥንዶችን መፍጠሩ ማለት ሚስቶችን ለወንዶች ለሴቶች ባሎችን። ለምን? ሊተስኩኑ ኢለይሃ ወደ እሷ እንድትረኩ። እርካታ የሚመጣው በጋብቻ ነው። እርካታ የሚገኘው ህጋዊ በሆነ ጋብቻ ኒካህ ነው። ያለ ኒካህ ወላሂ እርካታ የለም፣ ሰላም የለም፣ ደስታ የለም፣ ጭንቀት ብቻ ነው። ለሰከንድ ነው። ከሰከንድ በኋላ የምትፈልገውን ነገር ከፈጸምክ በኋላ ከፈጸምሽ በኋላ ጭንቀት ነው፣ እረፍት የለም፣ በቃ ሰላም ናጣት ነው። የትኛውም ወንድ አያስደስትሽም፣ የትኛውም ሴት አታስደስትህም በሐራም ከሆነ። ይሄኛው አስጠላኝ እዛም አስጠላኝ፣ እንደ እንስሳ መጨማለቅ ይሆናል። በሐላልስ ሊተስኩኑ ኢለይሃ ወደ እሷ እንድትረካኩ እንድትረጉ እንድትረኩ አለ አላህ። ወጀዐለ አደረገ
በይነኩም በመሐከላችሁ መወደተን ወራህማ ፍቅርና እዝነትን አደረገ። ጋብቻ ላይ አላህ ልዩ ስጦታ አለ። እንዲተዛዘኑ፣ እንዲዋደዱ፣ ፍቅር እንዲያፈልቁ፣ በፍቅር እንዲኖሩ፣ ደስታ አንዱ ያዝናል፣ አንዱ እሷ ለሱ እሱ ለሱ ይጨነቃል፣ ያስባል፣ ደስታ እንዲመጣ አለ። ከዛስ ምን አለ? ኢነ ፊ ዛሊከ ለአያቲን በዚህ ላይ ድንቅ ተአምር አለ አለ ሊቀውሚ የተፈከሩን ለሚያስተነትኑ ሰዎች። አያችሁ። ስለዚህ ስለ ማንነታችን እንወቅ። ዛሬ በዚህ ዱንያ ላይ በዚህ አጭር ህይወት ላይ ያለንን ነገር እስቲ እንወቅ። ወዴት እየኩ ነው? ወዴት እያመራው ነው? አላህ Subhanahu Wa Ta'ala የፈጠረኝ ለምንድን ነው? ለምን መጣው? ወዴት ሄዳለሁ? ሲሄድስ ምን ይጠብቀኛል? ምን ይጠብቀኛል? እስቲ ያጠራቀምኩ ገንዘብ ያካበትኩ ሀብት አብሮህ ቀብር ይገባል? ላ አይገባም። አንቺሽ አብሮሽ ቀብር ይገባል? ላ በጣም የሚወድሽ ባለቤትሽ አብሬሽ እኔ ቀብር መግባት አለብኝ ይላል? አይለም። በጣም የምትወዳት ሚስትህ አብሬህ ቀብር ልግባ ትላለች? ላ አትልም። የምትወደው ልጅ ይላል? አይልም። ስለዚህ ብቻህን ትገባለህ፣ ብቻሽን ትገቢያለሽ። ስትገቢ ያቺ አቦጀዲ ጨርቅ ናት፣ ተጠቅልለው ቀብር ላይ እንገባለን። ለሀብታሙ ለድሃው በልኩ ነው ለሕዱ የሚዘጋጀው የሚቆፈረው። ከዛስ ቦሎኬት ደግሞ ጭቃ ይመረጋል፣ ከዛ አፈር ይሞላል፣ በቃ ይረሳል። ልክ ስትሞት ማንነትን አወቀው፣ ሬሳ ትባላለህ። ሬሳው ትባያለህ። ጀናዛ ወጣ አይደል የሚባለው? ጀናዛ ወጣ ወደ ቀብር እየሄደ ነው፣ ሰዓት ደረሰ ነው የሚባለው እንጂ ከሞትኩ በኋላ ስምክ አህመድ ይባላል፣ ፎዚያ ፋጢማ ይባላል፣ ሐሰን ይባላል አይባልም። ማን ነው ታዲያ የሚባለው? እከሌ ተብሎ አይጠራም፣ ስም አይጠራም፣ ወዲያው ስም ይቀየራል። ሬሳ ወጣ ይባላል አይደል በሀገራችን፣ ወይም ደግሞ በአረብኛው ጀናዛ ወጣ። ያ አላህ አጭር ናት፣ አጭር ህይወት፣ በጣም አጭር ህይወት። በዚች አጭር ህይወት ታዲያ እንዴት ነው ራሳችንን የምንሸነግለው? እንዴት ወደ አላህ አንቀርብ? ተውባና አብዛ፣ ማንነታችን ወቅ። ሰው ሆይ ማንነትን ወቅ። ቀብር ትገባለህ። ደካማ ፍጡር ነን። ስንታመም እንዴት ኩምሽሽ እንደምንል አይተናል አይደል? አላህ እያስተማረን እኮ ነው። ደግሞ ከዚህ በላይ ይመጣል። ተጠንቀቅ፣ ወደ አላህ ተመለስ፣ ቅረበኝ፣ ተጠጋኝ እያለ ነው አላህ። እጁን ዘርግቶ እየተቀበለን ነው። ሌሊት ያመጹትን ቀን ሊምራቸው፣ ቀን ያመጹትን ሌሊት ሊምራቸው አላህ ሁሌም እጁን ዘርግቶ ኑ እያለን ነው አላህ። ወደ አላህ እንመለስ፣ ወደ አላህ እንቅረብ፣ የአላህ ታማኝ ባሪያ እንሁን። እቺ ያለችን አጭር ህይወት ስንት ዓመት እንደቀረን አላህ ብቻ ነው የሚያውቀው፣ ማንም አያውቅም። የተጻፈልን እድሜ አላህ ብቻ ነው የሚያውቀው። ነገ ሊሆን ይችላል፣ ከነገ ወዲያ ሊሆን ይችላል። አጭር ሀያት ናት። በዚች አጭር ሀያታችን ላይ ረጅም እቅድ አናቅድ። እንደው ለሚጠቅመን ኸይር ነገር እናስብ። ምኞት ሳይሆን ምኞት ከንቱ ምኞትን እንተው። አልከይሱ መን ዳነ ነፍሰሁ ወዓሚለ ሊማ ባዕደል ሞት። ብልጥ ጮሌ ማለት ከሞት በኋላ ላለ አገሩ ስንቅ ያዘጋጀ ነው። ስንቅ ያዘጋጀ ምን አዘጋጀ? ምን አለን በአላህ? ሰላታችን ላይ እንዴት ነን? በአላህ የተሟላ ሰላት ናት? የተሟላ ሰላት ነው ያለን በአላህ? እስቲ እንደው ልጠይቃቸው አለን? ዘካ ወጅቦብኝ አውጥቻለሁ፣ ሐጅ ግዴታ ሆነብኝ በህይወቴ አንዴ ፈጽሜያለሁ። እስቲ ራስን ጠይቅ። ስንት ሀብት ኖሮ እንግሊዝ ፕሪሚየር ሊግ ሊል ብለህ ለንደን ትሄዳለህ፣ የእንትን ሜዳ ልዝናና ዱባይ ምናምን እሄዳለሁ አይደል? እንሄዳለን። አቅም ያለው ይሄዳል። በአላህ ሐጅ ግዴታ አድርጎብህ ሄደሃል። እንደው ከሄድክ ደግሞ እንደው አላህ ዑምራን ደጋግም። እንዴ ዑምራና ሐጅ እኮ ወንጀልን ያብሳል፣ ድህነትን ይፍቃሉ ተብሏል። ልክ የዛገ ብረት በእሳት በምን እንደሚነሳ ምን እንደሚለው እንደሚስተካከለው ሐጅና ዑምራን አከታትሉ። ሀብት ካለ በየጊዜው ሂድ፣ ዑምራ ሂድ፣ ዱባይ ልዝናና፣ የሆነ ቦታ ልዝናና። መዝናናት ክልክል ሆኖ አይደለም፣ ልብ በሉ፣ ክልክል ሆኖ አይደለም። ግን የሚጠቅመን የተሻለ የቱ ነው? እንደው በህይወቱ አንድ ቀን ሐጅ ያላደረጋለ አላህ ሀብት ሰጥቶት፣ በህይወቱ አንድ ሐጅ ያላደረጋለ ሀብት ሰጥቶት ትጠየቃለህ። ከባድ ነው። የቻለ ሰው ላይ ግዴታ ነው በህይወት ዘመኑ አንዴ ማድረግ። ጊዜያችን በምን እያለፈ ነው? በምን እየጨረስነው ነው? ስለዚህ ማንነታችን ነው። ሰው ወይ ማነህ የሚለው ርዕስ የተነሳው ለዚህ ነው። ዘነጋ ነው ማንነታችንን። ትናንትና ምን ኪሳችን ባዶ ሆኖ ስንንቀሳቀስ እንደው ሰውን ሰላምታ ስንሰጥ ነበር። ዛሬ ኪሳችን ሲሞላ ሰው ላይ እንኮራለን አይደል? ደረታችን ኩራት። ሰላም አለይኩም ስንባል በቃ መልስ ማንሰጥ ሰላም እንላለን። ወአለይኩም ሰላም ማለት ይከብደናል። ለምን? ኪስ ሞላ። ላ ባዶ ሆነ ነገር
የሞላው ኪስ እኮ እንደሞላ ሄደ እንዳለ ልብስ ይወልቃል። ይሄ የሚያምረው ልብስ አይገባም ቀብር ላይ ይወልቃል። ያቺ ናት አቦጀዴ ተጠቅልዬ መከባው። ሂጃብሽን ልበሽ እህቴ። ነገ ሙሉ ሰውነትሽ ተሸፍኖ ጀናዛሽ መስጂድ ይገባል፣ ይሰገድበታል። ከዛ በኋላ ቀብር ትገቢያለሽ። በህይወትሽ ግን ሂጃብ ሳትለብሺ ከሆነ ከባድ ነው እህቴ። ሂጃብሽን ጠብቂ፣ ሂጃብሽን ጠብቂ። ሰዎች ሆይ ሆይ ያሉስ ሲያደንቁሽ ፎሎ እየሰጡሽ ላይክ ሼር እያደረጉ ጨፍሪ አብሽሪ፣ አቤት አደናነሷ፣ አቤት አጨፋፈሯ፣ የከንፈሯ ከሙዚቃው ጋር የምታወጣው አቤት እኩል ነው እንዴት ያምራል ምናምን ብሎ ላይክ ኮሜንት ሲሉሽ እየሸነገሉሽ ነው፣ እያበላሹሽ ነው፣ ህይወትሽን እያበላሹብሽ ነው። ወደ ቀብር የምትሄጂበት ቅርብ ነው እኮ። ስለዚህ የቀብር ቤትሽን አስተካኪ፣ የቀብር ቤትሽን አስተካኪ። ሰውን ሲሞት 3 ነገር ይከተላል ከተባሉ አንዱ ስራው ነው። ቤተሰብና ንብረት ነው፣ ሌላው ይመለሳል። ስራሽ ግን ያዋጣል። መዝገቤ ተስተካክሏል። ጡባ ምንኛ ታደለ፣ ጀነት ተረጋገጠለት። ሊመን መን ወጀደ ፊ ሰሒፈቲሂ እስትግፋርን ከሲራ፣ በመጽሐፉ ላይ በመዝገቡ ላይ ብዙ እስትግፋር ያገኘ ሰው ምንኛ ታደለ አሉ። መዝገብሽ ላይ እስትግፋር በስተዋል። መዝገብ ላይ እስትግፋር በስተዋል። መዝገባችን ላይ እስትግፋር በስተዋል። በየጊዜው ወደ አላህ ተመልሰናል፣ ተውባ አድርገናል። ታላቁ ነብይ በቀን 100 ጊዜ ከዛ በላይ እስትግፋር ካደረጉ እኔና አንተስ እኔና አንቺስ ወደ አላህ እንመለስ። ማንነታችንን ወቅ፣ ማንነትሽን ወቂ፣ ማንነትን ወቅ። የዛ ጊዜ ደካማ መሆናችንን ስናቅ ሀያል ጌታ እንዳለብን እንደፈጠረን ነገ እሱ ፊት እንደሚያቆመን ኦዲት እንደሚያደርግን ስናስብ ዱንያ ላይ ዛሬ አስተንተነ ነው ስንሄድ በዚህ ጉዳይ ላይ ቢዚ ስንሆንና ትኩረት ስንሰጠው ማንነታችን ይዛኔ ይገባናል። ወላሂ ሁላችንም እንሄዳለንና ይሄ ፕሮግራምን ሳዘጋጀው እንደው እስቲ ደካማዎች ነን፣ ደካማነታችን አውቀን ወደ ሀያሉ ጌታ ወደ አዛኙ ጌታ ወደ አላህ እንመለስ፣ ተውባ እንድናደርግና እንድንቀርብ በማሰብ ነው ይሄን ርዕስ ዛሬ ያዘጋጀሁትና ባለችን አጭር ዕድሜያችን ደግሞ የተሻለ ነገር ይዘን እንድንሄድ በማለት ነው። አላህ እኔ በተናገርኩት እናንተ ባዳመጣችሁት ሁላችን ተጠቃሚዎች አላህ አድርገን። ከሳሳትኩም ከነፍሴና ከሸይጣን ነው፣ ጥሩ ከሆነም ከአላህ ነው። አላህ በያላችሁበት ቦታ አካባቢ ሰላማችሁን ያብዛው። አላህ ይጠብቃችሁ። ለሱ ሁልጊዜ ወደ ተውባ ቀርበው ቀረብ ብለው አላህን ምሕረት ጠይቀው አላህን ጀነት ጠይቀው አላህን ከጀሃነም እሳት ከሚጠብቃቸው ሰዎች ለምነውት ከተቀበላቸው ባሮች መካከል አላህ አድርገን። ዱንያ አኺራችን ባጠቃላይ አላህ ያሳምርልን። ሂጃባቸውን የለቀቁ እህቶቻችን ሂጃባቸው ላይ የሚጠናከሩ አላህ ያድርጋቸው። በሰላት የደከሙ ወንድሞቻችን ሰላት ላይ እንዲጠናከሩ አላህ ያድርጋቸው። በዒባዳ የተዳከምነው ባጠቃላይ በዒባዳ ላይ የምንጠናከር ሁላችንም አላህ ያድርገን። የዱንያን ችግራችን አላህ ይቅረፍልን። የአኺራውን ደግሞ የተመቻቸ ያማረ አላህ ያድርግልን። መጨረሻችን አላህ ያሳምርልን። የታመሙብንን ቤተሰቦቻችን አላህ ያሽርልን። የሞቱብን ሙስሊም ወንድሞቻችን የጀነት አላህ ይበልን። ከቀብር ቅጣት አላህ ይጠብቀን። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። ሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።